በክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? አዲስዬን እግዚአብሔር ይባርክ። ከቆምንበት እንቀጥላለን። ዛሬ ማርቆስ ወንጌል ምዕራፍ 3 ከ7 ጀምሮ እስከ 12 ያለውን ነው የምናጠናው። ማርቆስ ወንጌል ምዕራፍ 3 ከ7 እስከ 12 ዛሬ የምናጠናው ርዕስ ፍሬያማነት በኢየሱስ ምሳሌነት በሚል ነው የምናጠናው። በአጭር ሰዓት የጽድቅ ተጽዕኖ በሰዎች ላይ፣ በአጋንንት መንግስት ላይ፣ በበሽታ ላይ በአጭር ጊዜ በጣም ፍሬያማ ነው ኢየሱስ የሆነው እና ፍሬያማነት በኢየሱስ ምሳሌነት በሚል እናጠናለን። ክፍሉ ማርቆስ ወንጌል ምዕራፍ 3 ከቁጥር 7 እስከ 9 ይነበባል እና ሲነበብ ብቻ ቆመን እንድንሰማ ጠይቃችኋለሁ። ከዛ እንቀመጣለን። ኢየሱስም ከደቀ መዛሙርቱ ጋር ወደ ባህር ፈቀቅ አለ። ከገሊላ የመጡት ብዙ ሰዎች ተከተሉት። እንዴት ትልቅ ነገር እንዳደረገ ሰምተው ብዙ ሰዎች ከይሁዳ፣ ከኢየሩሳሌምም፣ ከኤዶምያስም፣ ከዮርዳኖስ ማዶም፣ ከጢሮስና ከሲዶና ምድር ወደ እርሱ መጡ። ሰዎችም እንዳያጋፉት ታንኳን ያቆዩለት ዘንድ ደቀ መዛሙርቱን አዘዛቸው። ብዙ ሰዎች አድኖ ነበርና ስለዚህም ስቃይ ያለባቸው ሁሉ እንዲዳስሱት ይወድቁበት ነበር። እርኩሳን መናፍስትን ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ። እንዳይገልጡትም በጣም አዘዛቸው። ወደ ተራራ ወጣ፣ ራሱም የወደዳቸውን ወደ እርሱ ጠራ። ወደ እርሱም ሄዱ። ከእርሱም ጋር እንዲኖሩና ለመስበክ እንዲልካቸው ድዌዎቹንም ሊፈውሱና አጋንንትን ሊያወጡ ስልጣን ይሆንላቸው ዘንድ 12 አደረገ። ስምዖን ጴጥሮስ ብሎ ሰየመው። ስምዖንንም ጴጥሮስ ብሎ ሰየመው። የዘብዴዎስንም ልጅ ያዕቆብን፣ የያዕቆብ ወንድም ዮሐንስን ቦኔርጌስ ብሎ ሰየማቸው። የነጎድጓድ ልጆች ማለት ነው። እንድርያስንም፣ ፊልጶስንም፣ በርተሎሜዎስንም፣ ማቴዎስንም፣ ቶማስንም፣ የእልፍዮስ ልጅ ያዕቆብንም፣ ታዲዮስንም፣ ቀነናዊውንም ስምዖንን አሳልፎ የሰጠውን ያስቆሮቱ ይሁዳን። እሺ እንቀመጣለን። ዛሬ የምናጠናው ይሄንን ነው። የዛሬው ክፍል ያው ቅድም ስለተጸለየ ቀጥታ ወደ ቃሉ ነው የምገባው እና ኢየሱስ ፍሬያማ ሆነ ነው የምላችሁ በአጭር ሰዓት። እንዲያውም ቅድም ሳነብላችሁ ከ6 ክፍላት ሀገሮች ነው የመጡት እና ከይሁዳ፣ ከኢየሩሳሌም፣ ከጢሮስ፣ ከኤዶም፣ ከዮርዳኖስ፣ ከሲዶናም ጭምር እና ኢየሱስ ጋር መጡ። እንዲያውም ያጋፉት ነበርና ይወድቁበት ነበር የሚለውን እዚህ ቦታ ብቻ ነው ያነበብኩት። በጣም ከግፊያው የተነሳ እላው ላይ ይረባረቡበት ነበር። ምክንያት አላቸው። ያ ባለፈው ያጠና ነው እጁ የሰለለውን እንደፈወሰው በሰሙ ጊዜ እንደ ሰደድ እሳት ዝናው ጨመረ ማለት ነው እና በጣም በአጭር ሰዓት ፍሬያማ ሆነ ኢየሱስ። እኔም እንደ ኢየሱስ ፍሬያማ እንዴት ሆናለሁ? ፍሬያማነት በኢየሱስ ምሳሌነት ነው የምናጠናው ማለት ነው። ትዝ ይላችኋል ቅድም ሳነብ ኢየሱስም ከደቀ መዛሙርቱ ጋር ወደ ባህር ፈቀቅ አለ። ለምን ፈቀቅ አለ? ትዝ ይላችኋል፣ አትረሱትም። እና እነዛ ፈሪሳውያን ኢየሱስ ሰው ማዳን ወይስ መግደል ብሎ ሲጠይቃቸው ከልባቸው ድንዛዜ የተነሳ በጣም ተቆጥቶ ነው ያያቸው እና ፈወሰው። ብዙዎች ደስ አላቸው። ፈሪሳውያን ግን ከሄሮድስ ወታደሮች ጋር እንዴት እንደሚገሉት ሸመቁበት። እንገለዋለን አሉ። በቃ በሰንበት መግደል ነው የተፈቀደው ማለታቸው ነው። ስለዚህ ኢየሱስ ክርስቶስ ከነዚህ ከተቃዋሚዎች ፈቀቅ አለ ማለት ነው። ፍሬያማ የምትሆነው ከተቃዋሚዎች ፈቀቅ ማለት ስትችል ነው። እነሱ ልባቸው ስለደነዘዘ አይደነግጡም፣ አይታመሙም፣ አይበሳጩም። ደንዝዘዋል እኮ። አሁን የደነዘዘን ነርቭህ በስፒል ራሱ ብትወጋው አያምህም። ነርቫቸው የሞተ ሴሎች ስለሆኑ እና እነዚህ ፈሪሳውያን፣ ሰዱቃውያን ልባቸው ድንዛዜ ይላል እኮ ምዕራፍ 3 ላይ ስለ ልባቸውም ድንዛዜ ይላል ቁጥር 5
ስለ ልባቸውም ድንዛዜ አዝኖ ዙሪያውን እየተመለከተ በቁጣ አያቸው። ልብ የደነዘዘ ናቸው ማለት ነው እነዚህ ሰዎች። ስለዚህ ልቡ የደነዘዘውን ብታስተምረው አይገባውም፣ ብትጠይቀው አይመልስልህም። ሺህ ትምህርት በተለቀለት አይቀይርም። እና ከነዚህ ሰዎች ፍሬያማ የምትሆነው እንደ ኢየሱስ ፈቀቅ ብለህ ስትሄድ ነው። ይህንን መለኮታዊ ጥበብ የማያውቁ አሉ። እና ለምንድን ነው በእግዚአብሔር ምሳሌ የተፈጠረውን የማልፈውሰው? ኑና እንወያይ ቢል እነሱ አይሞቃቸውም፣ አይበርዳቸውም። ምናልባት 10 ዓመት ልትፈጅ ትችላለህ፣ አይቀየሩም። አቋማቸውንም አይለውጡም። አየህ፣ የተፈወሰ እያዩ ከተቆጡ ፈውስ በሌለበት ኢየሱስ በሌለበት ምን ሊሆኑ ይችላሉ? ከመጠን በላይ ልባቸው ጠንካራ ነው። የሚበጅ ለምጽአት ወይ ለእግዚአብሔር ሰጥተህ ዞር ማለት ነው። ኢየሱስም ከደቀ መዛሙርቱ ጋር ወደ ባህር ፈቀቅ አለ እና ያለዛ አታፈራም፣ ፍሬ አታፈራም፣ እንዲያውም አትበዛም። እንደ ኢየሱስ የሚበዛው ሽበትህ ነው። ከእንደዚህ ሰዎች ጋር ፍልሚያ ከጀመርክ ደም ግፊት ይጨምራል። እነሱ ደማቸው አይጨምርም፣ ያንተ ግን ይጨምራል። ስለደነዘዙ ምንም አይጨምሩ። ትክክል የሆኑ ስለሚመስላቸው ቢገሉህ እንኳን አይደነግጡም። ስለዚህ እግዚአብሔር የሰጠ ጊዜ እንዳይባክን ከተቃዋሚዎች ምን ታደርጋለህ? እስኪ ፈቀቅላለሁ በሉ። ፈቀቅላለሁ ማለት ቸርች ቀይራለሁ ማለት አይደለም። ልብህን ትጠብቃለህ። ከእንደዚህ ሰዎች ጊዜ አትበጅትም፣ ቀጠሮ አትቀጥርም፣ ኮሚቴ አታዋቅርም። ዞር ትላለህ። ሺህ ኮሚቴ አይቀይራቸውም። እና ኢየሱስ ከደቀ መዛሙርቱ ጋር ወደ ባህር ፈቀቅ አለ። መብሰልሰል፣ መናደድ እና ይመርመርልኝ ማለት የሚወዱ ሰዎች አሉ። እውነተኛ ነኝ፣ ለምን ስሜን አጠፋች? ለምን ስሜን አጠፋ? እና ለምንድን ነው መንገዴ ላይ የቆመው? የሚብሰለሰሉ አሉ። አንዳንዶች ቸርች ይቀይራሉ፣ አንዳንዶች ከእግዚአብሔር ቤትም ይጠፋሉ። ተቃዋሚዎች ሁሉ ቦታ አሉ። ቸርች ብትቀይር እዛም አሉ። ባለህበት ከነሱ ልብህን መጠበቅ። ኢየሱስም ሐዋርያቱንም ሽፋን ሰጣቸው። ኑ አለና ምኩራብ ብቻ አይደለም የእግዚአብሔር መንግስት፣ ቤቱ ሰፊ፣ ጸጋው እኮ ብዙ ነው ብሎ አልሰማ ሲሉ ፈቀቅ ትላለህ። በቃ የኢየሱስ የመብዛት ሚስጥሩ አንዱ ይሄ ነው። እና ትዝ ይላችኋል በሁለተኛ ጢሞቴዎስ 4:14 ላይ ልጄ ጢሞቴዎስ አንጥረኛው እስክንድሮስ እጅግ ከፋብኝ ይልና ከሱም ተጠበቅ። በመንገድ ላይ እጅግ ሊከፋብህ ስለሚችል እንዳትከራከረው። እኔ ላይ እጅግ ነው የከፋብኝ፣ ከሱም ተጠበቅ። እጅግ ከፋብኝ፣ ከሱ ተጠበቅ። ለምን? እንደ ስራው የሚሰጠው እግዚአብሔር ነው። አንዳንዱን እግዚአብሔር የስራህን ይስጥህ ብለህ ዞር ትላለህ። እግዚአብሔር ነው እንደ ስራው የሚሰጠው። አንተ ልስጥ ብትል ከምድረ ገጽ ነው የሚያጠፋ። ከአዞ ጋር መታገል ይሆንብሃል። ሄደ አንዴ ሞከረው፣ በጭራው ከመጣ ወጌሻ ማያድን። በጣም አደገኛ ናቸው፣ ልባቸው የደነዘዘ። ጢሞቴዎስ ተጠንቀቅ። እንዲያውም ይለዋል ሁለተኛ ጢሞቴዎስ 2:16 ላይ ቃላቸው እንደ ጭንቁር ይባላል። ጭንቁር ምንድን ነው? ቃላቸው የሚመዘምዝ ነገር ይመስለኛል። ኤኒዌይ የሚበላ ነገር ነው። አንድ ቃል ነው የሚሰጥህ፣ ሳምንት ሙሉ ይመዘምዝሃል። በቃ እንቅልፍ የለህም፣ ትገላበጣለህ፣ ቡና ትጠጣለህ፣ ሻይ ትጠጣለህ፣ መጽሐፍ ምንም አይለቅም። እሱ እኮ የለም ረስቶታል። አንተ ላይ ሚሳኤል ተኩሶ የለም እሱ። ልጄ ጢሞቴዎስ አደገኛ ሚሳኤል አለው ሰውየው እስክንድሮስ። እንደ ጭንቁር ነው የሚተኩስብህ፣ ይበላሃል። ሰውነትን ስለሚበላው ከሱ ተጠበቅ፣ እንዳትጠጋው። እንደ ታይም ቦምብ ነው ማለት ነው ሰውየው። አያችሁ፣ ብዙ ሰዎች እንደዚህ የተጎዱ አሉ። መራቅ ብቻ አይደለም። ኢየሱስም ከደቀ መዛሙርቱ ጋር ወደ ባህር ፈቀቅ አለ። ለምን? ሊጸልይ ነዋ። ከክፉ ሰዎች ካልተጠበቅ የጸሎት ጊዜ አይኖርህም። ተንበርክከህም ይመጡብሃል። አዝለሃቸው ነው የምትዞረው። ቃላቸውስ እንደ ጭንቁር ይበላሃል። ስለዚህ ፍሬያማ አትሆንም። ደካማ ልፍስፍስ ነው የምትሆነው። ለምን?
ውስጥ እንደ ጭንቁር ይበሉሃል፣ ጊዜህን ይሻሙብሃል። ስለዚህ እየደከምክ ትመጣለህ። ስለዚህ ኢየሱስ ደቀ መዛሙርቱን ይዞ ዞር አለና ወደ ባህር ማዶ መጸለይ ጀመረ። ከሰዎች ካልተጠበቅ፣ ከተቃዋሚዎች ካልተጠበቅ መጸለይም ማንበብም አትችልም። ካልጸለይክ ፍሬያማ መሆን አትችልም። እና ሰይጣን ስትራቴጂው እንደዚህ ነው። ትዝ ይላችኋል፣ ያልገባቸው አሉ እንደ ጭንቁር የተበሉ። አንዱ አባታችን ያዕቆብ ነው። ያዕቆብም ከላባ ዘንድ ብዙ ዓመት ነው የኖረው፣ ወደ 20 ዓመት። እና ላባ አደገኛ ሰው ነው ንግግሩ። 10 ጊዜ ደሞዙን ቀየረው። እና ያዕቆብ ፈቀቅ ማለት አልቻለም። እና በጎቹ እንዲበዙለት ይጣጣራል። ቁር ይበለዋል፣ ሐሩር ይበለዋል። በላባ ቤት ብዙ ነው የቆየው። በከንቱ ጉልበቱ አለቀ። እግዚአብሔር ውጣ አለው። ትዝ ይላችኋል። እና ለመጀመሪያ ጊዜ ያዕቆብ ከአምላኩ ጋር ሌሊቱን ሙሉ ሲታገል አደረ። በፊት የሚታገለው ከላባ ጋር ነው። ላባ 20 ዓመት በቁርና በሐሩር በጎቹን ብትጠብቅ አያመሰግንህም። 20 ዓመት ትዝ ይላችኋል። እኔ ልቤን ይነካዋል ያዕቆብ ንግግር። ለምንድን ነው ያሳደድከኝ? ቤቴን ሁሉ ለምን በረበርክ? 20 ዓመት እኮ በቤትህ እንዲህ ነበርኩ። አንድ ቀን የበግ ስጋ ሰተኸኝ አታውቅም። አንድ ቀን ደሞዝ ሰተኸኝ አታውቅም። 10 የቀያየርከው ደሞዜን። በቤትህ 20 ዓመት ነበርኩ። አገልግለህ ቴንኪው እንኳን ላትባል ትችላለህ። እንዲያውም በተቃራኒው ሊወቅሱ ይችላሉ። ዋጋ ከፍሎ እሱ ከመጣ በጎቼ በዙ፣ እሱ ከመጣ ሪቫይቫል ሆነ፣ ጎሽ ብለው ምስጋና አይሰጡህም። የሚያደርጉልህ ስተትን ፈልገው ይመቱሃል። 20 ዓመት እኮ አገልግልሃል። 1 ደቂቃ በተሳሳትከው ከጥቅም ውጭ ሊያደርጉ ይችላሉ። ልባቸው ስለደነዘዘ ራስን ካልጠበቅ መጸለይ አትችልም፣ ፍሬያማ መሆን አትችልም። ጉልበቴን በከንቱ ፈጀው ብሎ ኢሳይያስ ላይ ያዕቆብ የተናገረውን ኢሳይያስ ጽፎታል። በቅንነት አገልግለህ ኢየሱስ እኮ በቅንነት ነው ያገለገላቸው። ይፈውሳል፣ አጋንንት ያወጣል፣ የኢሳይያስን መጽሐፍ ይነግራቸዋል። ቁጣ ሞላባቸው፣ ሊገሉት መጡ። ምን አረገ? ፈቀቅ አለ። እኛ ብንሆን ምን እናረጋለን? ደሞዝ አይጨምሩም? ቀን ከሌት እያገለገልኩ ከመጀመሪያ ጀምሮ ብዙ ዋጋ ከፍዬ ለምን ይሰድበኛል? ለምንድን ነው የምታማኝ? አቅምና አማራጭ አጥቼ ነው እንዴ? አበዙት እንኮ አይልም ኢየሱስ። አቤት እዚህ መስመር ውስጥ ከገባ በየቀኑ አንዳንድ ሽበት ትጨምራለህ። አየ መጠበቅ እና ከጌታ ጋር መሆን። እንደዚህ ስታረግ እያዩ ፍሬያማ ነው የምትሆነው። እያዩ ያለዛ እንደ ጭንቁር ይባላል። ትዝ ይላችኋል ኤርሚያስ ምን ነው እናት ወንድ ልጅ ወለደ የተባለው ቀን የተረገመ ይሁን፣ ባልተወለድኩ ኖሮ ይሻለኝ ነበር። ኤርሚያስ ከፈረሰኛ ጋር ትሮጣለህ ስል እግረኞች አደከሙ። ማን ያደከመው ታውቃላችሁ? የክፉ ሰዎች ቃል ነው። አየ ትንቢት ሲናገር እስክስታ ያወርዳሉ። መልእክት ሲጽፍ ካምፋየር ይሞቁበታል። አላገለግልም፣ ግደለኝ፣ ከፈለግ ግደለኝ፣ አላገለግልም አለ ኤርሚያስ። ገና ቋንቋቸው የማይታወቅ ህዝብ ጋር ልካለሁ፣ ልብህን ጠብቅ፣ ወገብህን ታጠቅ አለው። እግዚአብሔር ኤርሚያስን ባያነቃቃው ኖሮ አገልግሎት ያቆምና በሰላም ወደ እግዚአብሔር ነው የሚሄደው። ብዙ አገልግሎት ያቆሙ እንደሆኑ ልነግራችሁ ፈልጋለሁ። የደነዘዙ ፈሪሳውያን ልባቸውን ይሰብሩታል። የቅኖችን የማይደነግጡ ፈሪሳውያን ያስደነግጧቸዋል ቅኖችን። እና እግዚአብሔር ጸጋ በጸሎት ካልተቀበልክ ፍሬያማ መሆን አትችልም። እኔ አንድ ሰው አውቃለሁ። እማዬ ውሻው በረንዳ ላይ ተኝቷል፣ ምሳል ሰጠሽውም እንዴ ብላት አለ አንዱ። ትልቅ ሰው ነው በእውነት። ውሻው አንተ ነህ አለችኝ አለ። ድንግጥ አልኩ አለ። እንዴት ልጅ ውሻ ይሆናል? እና ሞራሉን ነኩት። አየ ክርስትና በሞራል አይኖርም። በእርግጥ ካልተጠነቀቅ ግን አንድ ቃል 1 ዓመት ሙሉ ከጥቅም ውጭ ታወጣለች። በዘር ይመጣል፣ በመልክ ይመጣል፣ በሀብት ይመጣል፣ በድህነት ይመጣል። ደካማ ጎንን አውቀው አጥንትን የሚሰብሩ ሰዎች አሉ። ብዙዎች ከቸርች የሚርቁት ለዚህ ነው። ኢየሱስ ፈቀቅ አለ።
ፈቀቅ ያለው ወደ ማን ነው? ወደ አምላኩ ነው። ጸጋ ካልተቀበልክ አደገኞች ናቸው ፈሪሳውያን። ግን ኢየሱስ ሐዋርያቱን ይዞ ፈቀቅ ወዴት? ወደ እግዚአብሔር። እና ያልገባቸው ብዙ አሉ ነው የምላችሁ። አንዴ ሐዋርያው ጳውሎስ ሲሰብክ ታሰረ፣ ርቦታል። ሸንጎ ፊት ከሰሰው ሊቀ ካህኑ። በሰውና በእግዚአብሔር ፊት ንጹሕ ሕሊና አለኝ ሲል ሊቀ ካህኑ ወታደር ልኮ በጥፊ ያጮለው። ብልጭ ነው የሚልብህ እንደ መብረቅ። አየህ ምን አለ? አንተ በኖራ የተለሰንክ ግድግዳ በሕግ ልትፈርድብኝ ያለ ሕግ ትመታኛለህ፣ እግዚአብሔር ይመታሃል አለው። አሁን ጳውሎስ ለቀቀ ነው የሚባለው በአሁኑ ቋንቋ። ያላሰብከውን ያናግረዋል። ሊቀ ካህኑን እኮ ነው የሰደብከው አሉት። የዘላለም አምላክ ሊቀ ካህን መሆኑን ባላውቅ ነው ይቅርታ አድርግልኝ በቃ ነው። ምን ታደርገዋለህ? አየህ መጠበቅ አልቻለም። የሚመልስለት ለሊቀ ካህኑ እኮ እግዚአብሔር ነው። አየህ ሲያጮልህ እንደምንም ሞተህ አገልግሎት ትቀጥላለህ። ከመለስክለትስ አቤት ሴጣን ደስታው። ኮሚቴ ይሰብሰብ፣ ሊቀ ካህን ተሰመቷል፣ ይመርመርልኝ፣ ጠበቃ ይቀጠርልኝ። 6 ወር ያልፋል። ምንም ሳታገለግል 1 ዓመት ያልፋል። አለቀ። አሸት ታደርግና ትቀጥላለህ። ክርስትና እንደዛ። ፍርድ ቤት የመንግስት መስሪያ ቤት ትችላለህ። ሰብአዊ መብት የነካው ትልና አንቀጽ ትጠቅሳለህ። በእግዚአብሔር ቤት አትችልም። በቃ ግራህን እያቀበልክ ለጌታ እየሰጠ መጓዝ ነው ብራዘር። ሳታስበው እንደዚህ ነው የሚያደርጉ። የገባቸው ግን አሉ። ሙሴ አማሌቅ መጥቶብሃል። አማሌቅ ልቡ የደነዘዘ ህዝብ ነው። እግዚአብሔር የሰጠን ርስት ነው፣ መንገድ ልቀቁልን ብትለው አይገባውም። ኢያሱና ሆርን ይዞ በተራራ ላይ እነ ሙሴ አሮንን ይዞ መጸለይ ጀመረ። የዘላለም አምላክ ደንቆሮና ዲዳ መንፈስ ያለውን የመጣብኝ አይገባውም፣ አነጋግረው አንተው አለው። አማሌቅ በስብሰባ አታሸንፈውም። በብሉይም እኮ አሉ እነዚህ ሰዎች። ኤልዛቤል አሁን ምን ኮሚቴ ይለውጣታል? ምን ሰብአዊ መብት ነው የሚቀይራት? የትኛውን ህግና አንቀጽ ነው የምትሸነፈው? ኤልዛቤል አትቀየርም። እንደነ ኤልያስ ትሸሻለህ፣ እንደነ አብዲዩስ ትጸልያለህ። እሷን የሚያነጋግራት የሰማይ አምላክ ብቻ ነው። ላነጋግር ብትል ከጥቅም ውጭ ነው የምታወጣው። ብትንትንህን ነው የምታወጣው። ለምን አትደነግጥም? አትፈራም? ዩሊንታ የላትም። የጨዋታውን ህግ አንተ አትችልበትም። መጠበቅ ካልቻል ፈሪሳውያንን በትምህርት አትቀይራቸው። አንድ ቦታ ለኃጢአተኛ ብታከብረው ጽድቅን አይማርም። እንዲያውም አከብረዋለሁ ብትል ወንጭፍን በድንጋይ የወጠርከው ያህል ጉዳቱ ይበዛብሃል ይላል። ፈሪሳውያን ዞር ማለት ብቻ ነው የሚያዋጣው። ዳዊት ብዙ ጊዜ የማነሳው ገብቶታል። ሳኦል እኔ ካንተ ጋር ክርክር ንግግርም አልችልም፣ አንድ የአባቶች ተረት ልንገርህ፣ ከኃጢአተኞች ኃጢአት ይወጣል እንደተባለ እግዚአብሔር አንተን ይዳኛሃል፣ ካንተ ጋር ልነጋገርም አለው። ሃይ በዲስታንስ ብቻ ሆነ ማለት ነው። አኪጦፌል አንደበቱ በጣም ርቱ ነው። ምን አርገ ነው በስብሰባ ምትረታው? ጫማውን አውልቆ በተራራ መጸለይ ጀመረ ዳዊት። የአኪጦፌልን ምክር ስንፍና አርግልኝ ብለ ወደ አምላክ ነው የምትጮኸው፣ ወደ አኪጦፌል አትችልም። አንድ ስትናገር 10 ጥቅስ ነው የሚያስጎደጉድልህ እና ላናህን ነው የሚያዞረው አኪጦፌል። ነገር ግን እግዚአብሔር ብቻ ነው ድል የሚነሳው በእውነት። እና ዳዊት ሳሚኮ እየሰደበ ነው የተረገመ ምናምን እያለ አይ ተውት ኑ እንሂድ እያለ ይጓዝ ነበረ። ለሳሚ መመለስ አትችልም። ኢየሱስ ድንጋይ ወረውራል፣ አፈር ይበትናል። ሐሳቡ ትኩረትህን መሳብ ነው። ሐሳቡ ጊዜህን መጨረስ ነው። ሐሳቡ ደምህን መጨመር ነው። ዳዊት ግን ዞር ብሎ ሹልክ ብሎ ጠፋ ወደ ጫካ ለመጸለይ። ዳንኤል ይሄ ሚስጥር ገብቶታል። ወደ ሰማይ አምላክ ወደ ሰውም ንጉሥ ሆይ ካንተ በቀር ማንም እንዳይጸልይ አንበሳ ውስጥ ሊጨምሩት የሸረቡት ነው። ንጉሥ ሆይ ይኸውልህ በሐሰት እኮ ነው የሚከሱኝ፣ አትጸልይ ብለው
እንዳትሰማቸው አላለም። ዳንኤል አውቆታል ሚስጥሩ። እነዚህ ሰዎች ሆን ብለው ስለሚሰሩ ተንኮልን ከመጸለይ ውጪ ሊያሸንፋቸው እንደማይችል ገብቶታል። ዳንኤልም መስኮቱን ከፍቶ በቀን 3 ጊዜ መጸለዩን አላቆመም። ለምን? ለጠላቶቹ መልስ የሚሰጥ በሰማይ ነው። ከነሱ ጋር አጀንዳ ከከፈተ ዳንኤል አያሸንፍም፣ እነሱም አይሸነፉም። ግን ጊዜው ይቃጠላል። ተመልሶ ማያገኘው ጊዜ ይቃጠላል። ኢየሱስንም ቀይ ጨርቅ አልብሰው በጥፊ መቱት። ማን የመታህ? ትንቢት ተናገር። አንተ ነህ የመታኸኝ አላለም። ዝም በቃው ለሚመታ ለደነደነ ሰው ዝም። ለምን? የሚመልስ አምላክ በዙፋኑ ነው። ዝም። ብዙ ዕውቀት እኮ ወደ ውደት አዙሩሃል ጳውሎስ። እብዱስ አንተ ነህ አላለውም። ዋጥ ታረግና ወንጌል ትሰብካለህ። እንደ ጠራጊ እንደ ብድ ይቆጥራል። አንዳንዱ እንደ ጩሎ በቃ እንደ ቀጠረው ሰው ሁሉ ብድግ ቁጭ ሊያደርግ ይፈልጋል። ዝም። አየህ? እና የእግዚአብሔር ቤት አገልግሎት ህጉ እንደዛ ነው። ያዕቆብን በመጥረቢያ ቀነጠሰው፣ ጴጥሮስንም አሰረው። ማርያምም ወደ ህገ መንግስት ፍርድ ቤት ሰብአዊ መብት ይጠበቅ አላለችም። ሄሮድስን በፍርድ አታሸንፈው። ጠበቃ ብትገዛ አይሸነፍም። እና እሷ ያለገችው በሯን ዘግታ ወደ ሰማይ አምላክ ቴክስት ላከች፣ አነጋገረው በመልአክ። እንደዛ ነው የጨዋታው ህግ። ኢየሱስም ከፈሪሳውያን ዞር፣ ሐዋርያቱን ይዞ ዞር። ፈሪሳውያንን ፊት ለፊት መቋቋም ከጀመርክ ምንም ትንቢት አያስፈልገውም። ያለ ጊዜ ትሞታለህ። ኢየሱስ በጊዜው ይሞታል። አብ የላከው ለሰው ልጆች እንዲሞት ነው። በፈሪሳውያን እጅ ግን ያለ ጊዜው መሞት የለበትም። ስለዚህ ቁጭ አርጓቸው ዞር። ሃሌሉያ። በተቃወሟችሁ ጊዜ ጫማችሁን ትቢያ አራግፉና ምን በሉ? ሽሹ። ትዝ ይላችኋል። ሽሹ። ፈቀቅ በማለትህ የጸሎት ጊዜ ታገኛለህ። ስለዚህ ትከሻ የምትለካካው አይደለም አገልግሎት። መብትህን የምታስከብርበት ሜዳ አይደለም አገልግሎት። ከተቃዋሚዎች ዞር ፈቀቅ ትላለህ። እምቢ ብለህ እልህ ይዞ ልሟገት ብትል አትበዛም፣ ፍሬያም አትሆንም። ትኩሳት ብቻ ነው የሚጨምረው፣ ፍሬ አይደለም የሚጨምረው። ስለዚህ እንቅልፍ ይቀንስና ኮከብ ስትቆጥር ነው የምታድረው። እየጸለይክ እኮ ማድር አትችልም። በቃ ጊዜህን ይበሉታል፣ ደስታን ይበሉታል። እንደንዝርት ነው የምትዞረው። መጨረሻ እንደ ያዕቆብ ጥቂትም ክፉም ዘመን ኖርኩ ነው የምትለው። ፍሬያማ እንድንሆን እንደ ኢየሱስ ተቃዋሚዎች ሲነሱብን ምን እናርግ? ምን እናርግ? ፈቀቅ። እስቲ ከፍ በሉ። እስቲ ፈቀቅ ላለው በሉ። በቃ አለቀ። አሁን እዚህ ጉባኤ ትንቢታዊ መልእክት አለኝ። በአንድ ሰው ቃል የምትብሰለሰል ሴት አለች ማለት ነው። ሴቭ አርጋ ቃሉ ነው እንጂ ሴቭ አርግ የተባልሽው ወይዘሮ እንትና የተናገሩት ነው እንዴ? አታምሪም፣ አትወልጅም፣ አታገቢም፣ አይሆንልሽም ያለችሽን ሴፍ ታደርጊያለሽ እንዴ? ካንቺ ይራቅ። ወደ ኢየሱስ ወደ አብ ፈቀቅ እንዳለ ኢየሱስ እኛም ወደ ኢየሱስ ፈቀቅ ማለት ነው። አየ ሲሰድቡ ሞራልን ሲነኩ ደክመህ እንዳልደከምክ ሲያደርጉ ወደ ውስጥ ሲንክ አታርገው። ወደ ጌታ በርከክ ካብሰለሰልከውስ እንደ ግራር ልብ ውስጥ ይበቅላል። ተሸክመው ነው የምትሄደው። አየ ጭንቅላት ውስጥ እንደ ገደል ማሚቱ ያስተጋባባሃል። አንዲት ቃል እኮ ነች፣ 2 ፊደል። አንተ ተሸክመው ትዞራለህ። ሰይጣን ኮንፈረንስ አደረገ፣ እልልታ ውስጥ ገባ በለው። በፍጹም ፍሬያማ አትሆኑም። በእውነት ነው የምላችሁ። ለዚህ ስማርት የሆኑ ስናይፐሮች አሉት አጋንንት። አንዴ ተኩሶ የሚንበለበል እሳት ይባላል። እና ጌታ ግን ኢየሱስ ደግሞ ከደቀ መዛሙርቱ ጋር ወደ ባህር ፈቀቅ አለ። ድንቅ ነው። ባህሪው ነፋሻ ነው። ባህር
የተፈጥሮ አየር አለው። ከዋክብት እያየ በጸሎት ሃሌሉያ ነው። ፈሪሳውያን ጋር ውለህ ካደርክስ እንዴት ነው? መንጨርጨር ነው ብራዘር። እንደዛ ነው። ስለዚህ እሱ ጸጋ እየተቀበለ እየጨመረ ጥበብና ዕውቀት እየተሞላ ነው የሚመጣው። ፈሪሳውያን ጉባኤ ካደርክ ግን አለቀልህ። ቅዠት ነው። በአሸዋ ላይ ሲያሯሩጡ ነበር የሚያሳድሩ እና አደገኞች ናቸው። እንደ ኢየሱስ ፍሬያማ ለመሆን ፍሬያማነት በኢየሱስ ምሳሌነት ነው የምናጠናው። ከተቃዋሚዎች ከልበ ደንዳኖች ዞር ፈቀቅ ትላለህ ነው። ሁለተኛ ምዕራፍ 3 ቁጥር 7 ከገሊላም የመጡ ብዙ ሰዎች ተከተሉት። እንዴት ትልቅ ነገር እንዳደረገ ሰምተው ብዙ ሰዎች ከይሁዳ፣ ከኢየሩሳሌም፣ ከኤዶሚያስም፣ ከዮርዳኖስ ማዶ፣ ከጢሮአድ፣ ከሲዶና ምድር ወደ እርሱ መጡ። ሰዎቹም እንዳያጋፉት ታንኳ ያቆዩለት ዘንድ ደቀ መዛሙርቱን አዘዘ። ብዙ ሰዎችን አድኖ ነበርና ስለዚህ ስቃይ ያለባቸው ሁሉ እንዲዳስሱት ይወድቁበት ነበር። ሁለተኛው ፍሬያማ እንድትሆን ከተቃዋሚዎች ፈቀቅ ማለት። ሁለተኛስ ከሚወድቁብህና ከሚያጋፉህ ሰዎች አትቁጠርባቸው። ለምንድን ያልቆጠረባቸው? ለምን ወደቁበት? ለምን አጋፉት? አየህ፣ ስለነሱ አትቁጠርባቸው። ጳውሎስም ብሏል፣ በፍርድ ሰዓት አንድም ሰው አልደረሰልኝም፣ ጌታ ሆይ አትቁጠርባቸው። እስክንድሮስን እግዚአብሔር ይለት፣ እነዚህንስ አይቁጠርባቸው። ለምን አይቁጠርባቸው አለ? የገዛ ወንድሞቹ ናቸው። አሁን ኢየሱስ ራበው፣ ደከመው፣ እንቅልፍ ያስፈልገዋል፣ የለም፣ ለመዳን ብለው ነው የወደቁበት። አይራሩለትም ለኢየሱስ። እነዚህ በክፋት አይደለም፣ ለመፈወስ ፈልገው ነው። እነዛ በክፋት ነው፣ ትርቃለህ። እነዚህ በየዋህነት ለመዳን ነው፣ ትታገሳለህ። ስለዚህ ከሚወድቁብና ከሚያጋፉ ሰዎች ልብህን ትጠብቃለህ ወይም ትታገሳለህ ወይስ አትቆጥርባቸውም? እና ጸጋ ነው የምትለምነው እንጂ አያስቡልህም። እነዚህ አይነት ሰዎች ፋታ አይሰጡህም። ወንጌል እንዳትሰብክ ፈውስን ብቻ ሞጭልፈው ለመሄድ ነው የሚጋደሉብህ። መፍረድ የለብህም። ጌታ ሆይ የእጃቸውን ስጥ አትልም። እንዲህ ያሉ ሰዎችን ጸጋ እየለመንክ ልብህን የምታሰፋላቸው አሉ፣ የምትርቃቸው አሉ። ልብህን ታሰፋለህ። እንደዚህ ያሉ ሰዎች ለሚያጋፉ፣ ለሚወድቁብህ፣ ላላሰቡልህ፣ ጊዜ ለማይሰጡ፣ ለመመገብ እንኳ ጊዜ አይሰጡህም። አሁንም መደወል ነው፣ አሁንም ነው፣ ና ነው። የራሳቸውን ብቻ ነው የሚፈልጉት። በርናውት ልታረግ ትችላለህ። ልብህን ማስፋት ነው፣ ጥበብ መለመን ነው ለእንደዚህ። እና እጁ የሰለለው በተፈወሰ ጊዜ ብዙ ህዝብ ግልብጥ ብሎ መጣ። ለምን? ብዙ እንቆቅልሽ አለባቸው። እኔ አታምኑም፣ ሌሊት ራሱ እኔ ጋር የሚደውሉ አሉ። ሌሊት እንቅልፍ ነሱኝ ብዬ አላቅም። ስለተጨነቁ እኮ ነው የሚደውሉት። በእርግጥ እኔ ላይ ሎድ አለ፣ ጥበብ ለምናለው እንጂ እግዚአብሔር ይላቸው እነዚህ ሰዎች እንቅልፍ ነሱኝ ብዬ አላቅም። አየህ፣ ልብህን ታሰፋለህ። ላጋፉ፣ ለወደቁብህ፣ ላጣበቡ መብል እንኳ ጊዜ ለነሱ ልብህን ታሰፋለህ። ጥበብን ከእግዚአብሔር ትለምናለህ። ጥበቡን ይው ደቀ መዛሙርት ከመጠን በላይ ህዝብ በዝቷልና ያጋፉኝ ነው፣ እየወደቁብኝ ነው፣ ጀልባ አዘጋጁልኝ። ጀልባ እነሱ መግባት አይችሉም። ጀልባው ላይ ቆሞ ለማስተማር እንዲመቸው ነው። ጴጥሮስ ወይ አንድ ሐዋርያው ይቀስፋል፣ እነሱ ሜዳ ላይ ሆነው ጥበቡን ይው እግዚአብሔር እንደ ጀልባ የምትመስል ጥበብ ያዘጋጃል በአጭር ሰዓት ለብዙዎች ለመድረስ። እና ሙሴ እንዲያውም ዘኍልቍ 11:10 ላይ ይሄ መና ሰለቸን፣ ስጋ ለምንድን ነው የማሰጠን? ግብፅ ሆነን አሳ እንበላ ነበር፣ በተሃ እንበላ ነበር እና ድንቹ ይላሉ። እንዲያው እንደ ህፃናት ነው የሚያወሩት። ያነሱትን ብታዩ ዱባ ነበረ፣ በጢሁ፣ ቀይ ሽንኩርቱ፣ ስጋ፣ አሳው፣ ይሄ ሁሉ በግብፅ ነበረ። አንድ መና ብቻ ሰለቸን አሉት። ሙሴ ብድግ አለ፣ ግደለኝ፣ በቃ ግደለኝ። እኔ ወለድኳቸው እንዴ ተሸከመ የምትለኝ? እነዚህን ህዝብ አልፈልግም። ምር
እንደሚጠባ ጡት እንደሚጠባ ሕፃን ይውል አበዙት እኮ ግደለኝ ከፈለክ አለው። ቆጠረባቸው። ሙሴ መቁጠር አይገባትም በህዝቡ ላይ። ህዝቡ እንዳማለቅ አይደለም። በእርግጥ ተመኝተዋል፣ ጎምጅተዋል። ቢሆንም ሙሴ ያልገባው ሚስጥር አለ። ኢየሱስ ታንኳ ላይ እንደቆመ ብዙዎችን እንዲያገለግል ለሙሴም ጸጋና መንፈስ ሰጥቶታል እኮ። እንዲያውም ኢየሱስ እግዚአብሔር ምን እንዳለው እዩ። በዘሁልቅ 11:10 ላይ ልብ ይነካል። ኦኬ ሙሴ ከመጠን በላይ ተማረርክ፣ በጣም ጥሩ፣ የማረጋውን ተመልከት። 70 ሰዎች መረጠልኝ። 70 ሽማግሌዎች ለምን? ካንተ ጋር ይሸከማሉ። ደከመኛ አይደል ያልከው? እና ምን ልሰጣቸው ነው? ካንተ ላይ የ70 ሰዎች መንፈስ ወስድና አከፋፍላቸዋለሁ። ገብቷቸዋል ያለው። ስለዚህ ሙሴ ተሸከምኩ አለ እንጂ የ70 ሰው ጸጋ ሰጥቶታል። አታምኑ? ከመጠን በላይ ሲማረር የ70 ሰው ጸጋ ቀነሰና አከፋፈለበት። ከሌላ እኮ አላመጣም። ከሙሴ ወስዶ ነው ጸጋውን የሰጣቸው። ተአምር ነው። ስለዚህ አገልግሎት ሲበዛ ጸጋም ይበዛል። እኔ አንዳንዴ በእውነት በስጋና በደም የማይቻል ነው። አንዳንዴ እንዴት ቻልኩት ስል ለካ እኔ አይደለሁም፣ ጸጋው ነው። እነዚህ 5000 ሰዎች መጡ። ወደ ቤታቸው አሰናብታቸው ኖ አስቀምጡና መግቧቸው። ከየት አንተን ነው ምን መግበው? አለ ጸጋ ብራዘር፣ አለ ተአምር፣ አለ ረድኤት። ኢየሱስ ባንተ ሆኖ ነው የሚያገለግላቸው፣ አንተ አይደለም። እና ሲወድቁብህ፣ ሲያጋፉህ፣ እረፍት ሲነሱህ፣ ሳይራሩልህ ሲቀር አየህ መፍረድ የለብህም። ይቁጠርባቸው ማለትም የለብህም። ልብህን ማስፋት ነው፣ መሸከም ነው። እንዲህ ሲሆን በጣም ፍሬያማ ነው የምትሆኑት። ሁለተኛ ጢሞቴዎስ 4:14 ላይ ፍርድ ቤት ቆሜ አንድም ሰው አራራልኝም፣ አንድም ክርስቲያን ሆኖም አይቁጠርባቸው። ገብቶታል ጳውሎስ። እግዚአብሔር ይለት ያለው እስክንድሮስ ነው፣ ዓለማዊ ነው መሰለኝ። አንጥረኛ ይለዋል። እነዚህ ቅዱሳን እግዚአብሔር አትቁጠርባቸው። አስገራሚ ልብ ነው። ለኔ አያስቡም እንዴ ማለት የለብህም። ለሚያጋፉና ለሚወድቁብህ ጸጋ ትለምናለህ። አትቁጠርባቸው እያልክ እንደዚህ ሲሆን ምን ይሆናል? ልብህን ያይና ለብዙዎች እንድትሆን ጸጋ ይሰጣል። አየህ ከሐዋርያት ሁሉ ደከምኩ እኔ ግን አይደለሁም፣ ክርስቶስ በእኔ ይደክማል አለ ማለት ነው ጳውሎስ። እና ይሄ ግሬስ የእግዚአብሔር ጸጋ አስገራሚ ነው በእውነት። እና ብዙ ሰው እንድታገለግል ብዙ ጸጋ ይሰጣል። እኔ አሁን በእነዚህ ሁሉ ዓመታት ግርም ነው የሚለኝ በእውነት። ቁጭ ብላችሁ አንድ ለአንድ ሻይ እየጠጣ የምንጫወት አሁን የሆንኩትን አይደለሁም። በጣም ድካማ ነኝ። ስቆም ግን የሚገጥምልኝ ነገር አለ። እንዲያውም በደከምኩ ጊዜ ያበረታኛል። ይገርማችኋል። ይሄ ከእግዚአብሔር ጸጋ ውጪ ምን ትለዋለህ? ስለዚህ እኔ አይደለሁም ማለት ነው የማገለግለው። እርሱ ኢየሱስ ነው የሚያገለግለው። የእግዚአብሔር ጸጋ ነው የሚያገለግለው። ሊወድቁብህ፣ ሊያጋፉህ፣ መንገድህን ሊያጠቡ፣ ሊሻሙ ይችላሉ። አየህ ልብህን ማስፋት ነው። ፍሬያማ ነው የምትሆነው። እንደ ኢየሱስ ፍሬያማነት በኢየሱስ ምሳሌነት ከተቃዋሚዎች መራቅ፣ ፈቀቅ ማለት፣ ከሚወድቁና ከሚያጋፉህ ልብህን መጠበቅ፣ እንዳትማረር ልብህን ማስፋት ይጠይቃል። ሶስተኛስ ለርኩሳን መናፍስት እንዲናገሩ ባለመፍቀድ ነው መብዛት የምትችለው። ይሄንን ቁጥር 11 ላንብብ። እርኩስ መናፍስትን ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ። እንዳይገልጡትም በጣም አዘዛቸው። ዝም በል አለው። ያሉት እኮ ትክክል ነው። እንዲያውም ያሉት አንተ የእግዚአብሔር ልጅ ነህ ጮክ ብለህ ተናገር ነው እንዲያውም የምትለው። ኢየሱስ ግን ዝም በል አለው። ለምን አለው? ያውቃል እሱ ሊገድል ሊያጠፋ ነው። ምንም ነገር ቢያደርግ ሰይጣን ምንም ቢናገር ሞቲቭ ክፋት ነው። አንተ ስለኔ አትመሰክርም፣ ዝም በል አለው። እርኩስ መንፈስ እንዲናገሩ አልፈቅድልህም፣ ዝም በል አለው። እኛ እኮ እንዲናገሩ ነው የምናባብላቸው። ሀገራችን እኮ ያስጨረሰው እሱ ነው። አንዱ ያጎሳቆለ እንዳናፈራ አይምሯችን የያዘ የዚህ ዓለም ገዢ ነው።
ይሄ የልዑል አምላክ ባሪያ የመዳን መንገድ የሚናቅ ዝም በል ውጣ፣ አንተ ርኩስ ደንቆሮ መንፈስ ውጣ። አየህ ኢየሱስ አንተ ርኩስ መንፈስ ሳትጎዳው ልቀቅ። ከርኩሳን መናፍስት ጋር ብዙ ጨዋታ ሔዋንን እንዳሳተው እንደ እባብ መሳት ብቻ ነው ውጤቱ። ኢየሱስ ሐዋርያቱ ያውቁ ዘንድ ስም ማን ነው ብሎታል። ሌጊዮን አንድ ውስጥ እንደሚሰፍር ብዙ ጊዜ ዝርዝር አይፈልግም፣ ውጣ ነው የሚለው። እንዲያውም ጮኸው ወጡ ነው የሚለው። ሊናገሩ ሲፈልጉ ዝም በል አጥብቆ ነው የሚያዝ፣ ዝም በል ይለዋል። ኢየሱስ ታንኳ ላይ ነው ወንጌል እያስተማረ ጮኸ። አየህ ሲጮህ የወንጌሉን ጊዜ ለመስጠት ነው። ዝም በል አለው። በቃ ለቆ ወጣ ይላል። እና የምን ፍሬያማ ምን ሆኖ እንደ ኢየሱስ አንደኛ ከተቃዋሚዎች ፈቀቅ ስንል፣ ሁለተኛስ ከሚወድቁብን ከሚያጋፉ ልብን በመጠበቅ ልብን በማስፋት፣ ሶስት ለርኩሳን መናፍስት እንዲናገሩ ባለመፍቀድ ነው። በቃ አራተኛ ከእግዚአብሔር የተሰጡንን በማቅረብ ነው። የመጨረሻ ምዕራፍ 3 ቁጥር 13 ላይ ወደ ተራራም ወጣ፣ ራሱ የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ፣ ከእርሱም ጋር እንዲኖሩ ለመስበክም እንዲልካቸው 12ቱን ጠራ። ሌሊቱን ሙሉ ሲጸልይ አድሮ 12 ሰዎች እግዚአብሔር ለኢየሱስ ሰጠው። ጠራቸው ከሱ ጋር እንዲኖሩ እና ደስ ይላል። ዓላማው የጠራበት ከእርሱ ጋር እንዲኖሩ እንዲልካቸው ስልጣን ሊሰጣቸው ጠራቸው። እና ከእግዚአብሔር የተሰጡህን ማቅረብ ከነሱ ጋር መሆን ካልቻልክ ፍሬያማ አትሆንም። ከእግዚአብሔር ለተቀበለው ሰዎች ኢየሱስ ቅርብ ነበረ፣ አቅርቧቸው ነበረ፣ ይጸልይ ያስተምራቸው ነበር። እንደምታውቁት ተተኪዎቹ ናቸው። እና ከእግዚአብሔር የተቀበልከውን ሰዎች ማቅረብ መቻል አለብህ። ደግሞ ልብህን የምታሰፋለት አለ፣ የምትርቀው አለ፣ እንዳይናገር የምትፈቅድለት አለ፣ ልብህን ከፍተህ የምታቀርበውም ሰው አለ ማለት ነው። የሚወዳቸውን ጠራቸው፣ እንዲኖሩ እንዲልክና ስልጣን እንዲቀበሉ ጠራቸው። ለሶስት ዓላማ ነው የጠራቸው። ከነዚህ ውስጥ አንዱ ጴጥሮስ ነው። ጴጥሮስ ስምዖን የግሪክ ስሙ ነው። ኬፋ የአረማይክ ስሙ ነው። ታውቃላችሁ ጴጥሮስ። እና ይሄንን ጴጥሮስ ከአብ ነው የተቀበለው ኢየሱስ። ጴጥሮስ ግን ድብልቅልቅ ነው ባህሪው። ፈሪ ነው ስትለው ጀግና ነው። ፍቅር አለው ስትል ተጠራጣሪ ነው። አየህ እስከ ሞት የታመነው ስትል ይክድሃል። ድብልቅልቅ ነው ስሜቱ። ወጥ የሆነ ማንነት የለውም ጴጥሮስ። ግን ከአብ ስለተሰጠው ኢየሱስ አቀረበው። እና ለምንድን ነው ጴጥሮስ እንደዚሁ ውዥግብር ያለ ስሜት ያለው ብዬ ሳጠና አባቱ በልጅነቱ ስለሞተ ደግሞ ሚስቱ አለች፣ የሚስቱ እናት አለች፣ ወንድሙ አለ። የቤተሰብ ኃላፊነት ስለተጫነው ስላልተማረም ስሜቱ ይዋዥቃል ይላሉ። ኢየሱስ ለሱም ልብ ነበረው። ከአብ ስለተቀበለው ያቀርበው ነበረ። በኋላ እንዴት ኃያል ሐዋርያ እንደሚያደርገው ስለሚያውቅ ሊሆን ይችላል። እና ችኩል ነው፣ ራሱን የሚሰጥ ነው፣ ለመገለጥ ቅርብ ነው፣ ትሁት ነው፣ ደፋር ነው፣ ፈሪም ነው። እንደዚህ ያለ ኔቸር ነው ያለው። እኔ ስመጣ በመኪና አንዱ ያለ ምክንያት ጥሩምባ ይነፋሉ ሰዎች። በተለይ እነዚህ ቀያዮቹ ጆሮ ላይ ነው የሚጮሁት። እነሱ አይሰማቸውም ላይ ሆኖ ምን ሆኖ ነው ያለ ምክንያት ጥሩምባ የሚነፋው አልኩት። ከኋላ ያለው ሰው አይ ቄስ አትፍረድበት፣ ይሄኔ ሚስቱ አናዳው ነው። ታዲያ ሚስቱ አናዳው ክላስክ ጆሮዬ ላይ ስሜቱን የት ይግለጣል? በጣም ነገረመኝ። ከዚህ በኋላ ክላስ ሲነፋብኝ ወይኔ ሚስቱ አናዳው ይሆናል። ከመማረር ምክንያት ለካ እኔ የማላውቀው ምክንያት አለ። እና ጴጥሮስ እንደዚህ ሆኖ ወዱ አይደለም አስተዳደጉ፣ ኃላፊነቱ ያ ሁሉ ተደራርቦ ስለሆነ ኢየሱስ ይታገሰዋል። እንድሪያስ ታውቃላችሁ በጣም በራሱ መተማመን የሌለው ነው። መጀመሪያ ነው በጌታ የተጠራው እና በጣም ጥብቅ እንትን ነው። የመጥምቁ ዮሐንስ ደቀ መዛሙርት ነበረ ይሄ ሰው እንድሪያስ። ኃይለኛና ጥብቅ ስነ ምግባር የሚከተል ነው ይላሉ። እና በእርግጥ በኢየሩሳሌም ነው መስዋዕት ሆኖ የተሰቀለው። ለምን ጥብቅ ሆነ ላለው እንድሪያስ
አይ መጥምቁ ዮሐንስ እግር ስር ያደገ ሰው ነው። ዮሐንስ ማለት በጣም ስትሪክት ነው እንደምታውቁት እና ቀልድና ጆክስ እሱ ጋር ማድረግ አትችልም። እኔ አንድ ሰው አውቃለሁ አባቱ ዳኛ ናቸው። ልክ ከመስሪያ ቤት ሲገቡ ልጆቻቸውን ያስቀምጡና አንቀጽ ነው የሚያስተምሯቸው። ሕገ መንግስት ምዕራፍ 1 ቁጥር 1 አንቀጽ 3 ምን ይላል? በአንቀጽ ነው የተሞሉት እና አይምሮ ውስጥ አንቀጽ ብቻ ነው ያለው። ግርማቸው ስትቀልድ ያ የቀልድ አንቀጽ ይጠቅሳል። አረ ፈታ በልኔ አባቴ ሞልቶብኛል። በቃ አየ አስተዳደጉ ነው ማለት ነው። አንቀጽ ጥሩ ቢሆንም በጣም በዛ ነፃነት ያጣመሰለኝ ልጅ አየ ባክግራውንዱ ነው ለዚህ ያበቃው። አንዳንዱ ያዕቆብ ባለጸጋ ነው ይላሉ። ያዕቆብ ታውቃላችሁ የዮሐንስና ያዕቆብ ወንድማማች ናቸው። ለቤተ መንግስት አሳ ያቀርቡ ነበር ይባላል። የአሳ ፋብሪካ ስላለው ትዝ ይላችኋል። ዮሐንስ እኮ ቤተ መንግስት ይገባ ነበር። በዚህ በቢዝነሱ በር ተከፍቶለት ነው የሚሉት እና በጣም ቁጡ ነው ያዕቆብ። ዮሐንስም እነዚህ ሳምራን አናሳልፋሉ ከሰማይ እሳት አውርደን እናቃጥላቸው ይላል። ለምን ቁጡ ሆኑ ብላችሁ ባክግራውንዱን ማጥናት እና አንዳንዱ በክፉ እንጀራ እናት ያደገ ሊሆን ይችላል። አየ ቁጡ ነው የሚሆነው። ያጣውን ፍቅር በመበቀል ነው የሚያካክሰው። ሁሉ እንጀራ እናት ክፉ ነው ማለት አይደለም፣ ግን ፍቅርን ስላላገኙ አባትና እናታቸው በልጅነት ስለሞቱ ያጡት ነገር አለ። እግዚአብሔር ወደ አንተ ካመጣው እነዚህን ሁሉ ማቅረብ መቻል አለብህ ፍሬያማ ለመሆን እና ኢየሱስ ከእግዚአብሔር ስለተቀበለ እነዚህን ሁሉ እንዳመላቸው ችሏል። ሌላው ያዕቆብ አለ፣ ሁለተኛ ያዕቆብ እና ለምን ከሳል አለው። ቀጭኑ ያዕቆብ ነው ስሙ፣ ቅጽል ስሙ። አእምሮ ረፍት የሌለው ሰው ነው ያዕቆብ። እንዲያውም የያዕቆብን መልእክት የጻፈው እሱ ነው ታውቃላችሁ። አንደበት እሳት ነው እያለ ስለ አንደበት ቃል ጥቂት ይሁን በብዙ ንግግር ውስጥ ኃጢአት አለ እያለ በጣም አእምሮ እጅግ የሚጨነቅ ጥንቁቅ ሰው ነው ይላሉ ያዕቆብ። ዮሐንስ ሐዋርያው ታውቃላችሁ ራእይን ያየው መልእክትና ወንጌል የጻፈው ሰው በጣም ኃይለኛ ደፋር የተማረ ሰው ነው። አባቱም ዘብዴዎስ ባለጸጋ ነው እንደምታውቁት እና ከፍተኛ የአይሁድ ትምህርት የተማረ ነው ይላሉ እና በዚህ ምክንያት ኑሮ በጣም ሳይቀልለት አልቀረም። ይሁዳ ከሃዲው ይሁዳ ሌባው ለምንድን ነው ሌባ የሆነው ከመባ የሚሰርቀው የሚል ከሰከሰው ብዬ መዝሙረ ዳዊት ውስጥ ነው እኔ ትንሽ ፍንጭ ያገኘሁት እና ይሄ ሰው አባቱ ቀማኛ ነበር ይላሉ የይሁዳ እና ይሁዳን ያለማመደው እሱ ነው ይላሉ። እንዲያውም ምናልባት በእንጀራ እናትም አድጓል ይላሉ አንዳንዶች። እኔው የተረጋገጠ ነገር ስለሌለ ፍቅርን ያየ ቅንነትን ያየ አይደለም። ባክግራውንዱ በጣም መጥፎ የተበላሸ ነው ይሁዳ። ከፍሬው የምታዩት ነው። ሆኖም ከእግዚአብሔር ስለተሰጠው ይሁዳንም እስከ መጨረሻ ተከሸክሞታል፣ አላራቀውም። ይገርመኛል። ከእግዚአብሔር ይሰጠው እንጂ ሁሉን እንደ አመላቸው የማቀፍ አቅሙ እገረማለሁ። ቶማስ ዲዲሞስ ተጠራጣሪው ቶማስ ማለት መንታ ማለት ነው ራሱ ልክ እንደ ስሙ በጣም ተጠራጣሪ ነው። ስምዖን ቀናተኛው ቀን ሐዋርያ ማታ ባንዳ ነው። ሰይፍ የታጠቀ ሰው ነው ይላሉ። ለፖለቲካና ለዘሩ ወይም ለእስራኤል ከመጠን በላይ ቀናተኛ ነው። ሮምን ለመደምሰስ ሰይፍ የታጠቀ ሰው ነው። ግን ሐዋርያ እኮ ነው። ኢየሱስም እሱንም እንደ አመሉ ተሸክሞታል። ለምን ብትል ከአብ የተሰጠው ነው። በስም ጠበቅኳቸው እጠብቃቸዋለሁ። በብሉይ ብዙ ዕዳ ያለበት የተከፋ ወደ ዳዊት መጡ። እሱ በሁሉም ላይ አለቃ ሆነ። ዕዳ ያለበት ሌባ፣ ቀማኛ፣ ሁሉ ዘራፊ እኮ ነው የተሰበሰበው እንዳመላቸው። አየ ሽፍታውን ሰራዊት አደረጋቸው በትዕግስት። እነዚህ ሁሉ ያልኳችሁ ተንቀጥቃጮቹን ሐዋርያ ያደረጋቸው። ከጌታ ስለተሰጠው ከይሁዳ በቀር ማንም አልጠፋበት። ይሁዳም ወደ ገዛ መንገዱ ስላዘነበለ ነው። ፍሬያማነት በኢየሱስ ምሳሌነት። እንዴት እንደ ኢየሱስ ፍሬያማ ልሁን? አንደኛ ከተቃዋሚዎች ፈቀቅ ማለት ስትችል ነው። ሁለት ከሚወድቁብና ለሚያጋፉ ልብን ስታሰፋ ነው። መማረር ስታቆም ነው። ሶስት ለርኩሳን መናፍስት እንዲናገሩ መፍቀድ የለብህም፣ መቃወም ነው እንጂ
አራተኛ ከእግዚአብሔር የተሰጡ ከሆኑ ማቅረብ መቻል እንዳመላቸው። በዚህ ምክንያት ዝናው እየጨመረ ፍሬው እየጨመረ በብዙ ሰዎች ላይ የጽድቅ ተጽዕኖ ኢየሱስ አመጣ ማለት ነው። እግዚአብሔር ይርዳን።